మీ అందరూ ఆయన్ని ప్రిన్స్ అంటారు. ఆర్ట్స్ చూస్తావా? ብዙዎቻችሁ እንግዲህ ቀደም ብሎ ያሉ አርጁንን የራም ቸረንን እንዲሁም የሮኪንግ ሳሪያሽና የፕራቫስን ባዮግራፊ ባቀረብኩኝ ሰዓት ላይ እንደጠየቃችሁት የመሄሽ ባቡን አቅርብልን ብላችሁ ነበረ። በጥያቄያችሁ መሰረትም አጠራ አርጌ ምርጥ አርጌ ለማቅረብ ሞክራለሁኝ። አዲስ ፕሮግራም ይዤላችሁ መጥቻለሁ። እሱም የመሄሽ ባቡ ባዮግራፊ ነው። ለዛሬ በዚህ ቪዲዮ የምናወራው እንግዲህ በጣም ቆንጆ የሚያምረው ፕሪንስ መሄሽ ባቡ የሚባለውን የቴሉጉ ሲኒማ ሱፐርስታር ከሱ ሕይወት ጋር የተያዙ ብዙ ያልተሰሙ ነገሮችን ላቀርብላችሁ ሞክራለሁ። እርግጠኛ ነኝ ብዙዎቻችሁ አልሰማችሁትም ብዬ ማሰባቸውን ለማንሳት ሞክራለሁ። ስለ ቤተሰቡም ሆነ የፊልም ስራውን እንዴት እንደጀመረ ጉዞውን በአጠቃላይ ተከለል አድርጌ ለማቅረብ ሞክራለሁ። በቴሉጉ ሲኒማ ውስጥ መሄሽ ባቡ የሚለው ስም ብቻ በቂ ነው ተብሎ ይመሰከርለታል። ይህ ስም ገና እንደተሰማ የተመልካቹ አይምሮ ላይ ጽድት ባለ አለባበሱ በስታይል ወክ እያደረገ የሚሄድ እጅግ በጣም የሚያምር ፐርሰናሊቲ የሰዎች አይምሮ ላይ ይቀርጻል ተብሎ ይመሰከርለታል። በእርግጥ የመሄሽ ባቡን ይህን ኢንትሪ ሲን አይቶ ኢምፕሬስ የማይሆንና የማይደነቅ ተመልካች አለ ብሎ ለመናገር ትንሽ ከበድ ይላል። የመሄሽ ባቡ ፊልም ስራውና ይሄ ስታይሉ ዛሬ ላይ በህንድ ብቻ ሳይሆን በተለያየ ሀገራት ላይ በሚሊዮን የሚቆጠሩ አድናቂዎችን በቀላሉ ማፍራት ችሏል። እናንተ ይህን ነገር ታውቃላችሁ? መሄሽ ባቡ በጣም ጠንካራ ከሚባል የፊልም ባክግራውንድ ወይም በሳውዝ ሲኒማ ውስጥ ብዙ ስራ ካለው ቤተሰብ የተወለደ ልጅ ነው። አባቱ በሰባዎቹና በሰማንያዎቹ በጣም ታዋቂ አክተር ነበረ። እንደገና የመሄሽ ባቡ ቤተሰብ ውስጥም በጣም ብዙ ፕሮዲውሰሮች አሉ። እነሱም ደግሞ የመሄሽ ባቡ በጣም ብዙ ፊልሞችን ፕሮዲውስ አድርገውለታል። እና ታዲያ ዛሬ ላይ መሄሽ ባቡ ስሙ ይህን ያህል ገዘፍ ብሎ በሳውዝ ሲኒማ የሚታወቀው በቤተሰብ ድጋፍ ነው እንዴ? ወይስ ደግሞ በልፋቱ በጥረቱና ብቃቱን ተጠቅሞ ያገኘው ነው ወይስ እድል ነው? ለዛሬ እንግዲህ ሙሉ ቪዲዮ እንድታጋብዛችኋለሁ። ከመሄሽ ባቡ ጋር የተያዘ እያንዳንዱን ነገር እያነሳ እንጫወታለን። መጨረሻ ላይም የዚህ ጥያቄ መልስ እንድትመልሱ እድል ሰጣችኋለሁ። የመሄሽ ባቡ ትክክለኛ ወይም ሙሉ ስሙ ገንታ ማኔኒያ መሄሽ ባቡ በመባል ይታወቃል። የተወለደውም ኦገስት 9 1975 በፈረንጆቹ ቼናይ ውስጥ ታሚልናዱ ውስጥ የተወለደው። አባቱ ክሪሽናት የቴሉጉ ሲኒማ ቀደም ያለ ታዋቂ አክተር ነበረ። እናቱ ደግሞ ኢንዲራ ቢቢ የቤት እመቤት በመሆን ትታወቃለች። አባቱ ክሪሽና በእርግጥ ቀደም ብሎ የቴሉጉ ሲኒማ ላይ ከ300 የበለጡ ፊልሞችን ሰርቶ ነበረ። በፈረንጆቹ በ2009 ፐድማ ቡሸን የክብር አዋርድም ተሸልሞ ነበረ። የነ መሄሽ ባቡ ቤተሰብ ውስጥ በአጠቃላይ ወንድም እህቶቹን ጨምሮ 5 ናቸው። መሄሽ ባቡ ደግሞ ከነዛ መሃል 4ኛ ልጅ ነው። ታላቅ ወንድሙ ረሜሽ ባቡ አክተር ሆኖ ፊልሞች ላይ የተወሰኑ ፊልሞችን ሰርቶ ሞክሮ ነበር። ግን በትወናው ወይም በፊልሙ ዓለም ላይ ብዙ ስኬትን ስላላገኘ ወደ ፊልም ፕሮዳክሽን ፊቱን ሊያዞር ችሏል። ወንድሙ ፕሮዲውስ ካደረጋቸው በጣም ዝነኛ ፊልሞች መሃል በሂንዲ ለእይታ የበቃው ሱርየወንሸም የተሰኘው ፊልም፣ የመሄሽ ባቡም ደግሞ ዱኩዱና አላሩ የተሰኙ በጣም ብዙ ፊልሞች አሉ ፕሮዲውስ ያደረጋቸው። ከሱ ሌላም 2 ታላልቅ እህቶች ያሉት ሲሆን እነሱም ፐድማወትና መንጁላ ሹር ይባላሉ። ከሁለቱ መሃል አንደኛው እህቱ ፐድማወት ከፊልም ዓለም ራቅ ያለች ልጅ ናት። መንጁላ ግን ከፊልም ዓለም ጋር የተያዘች ናት። በአክተርነትም ሆነ በፕሮዲውሰርነት ትሳተፋለች። ምሳሌ በ2009 ለእይታ የበቃው ካፊያስ ቲቪ የተሰኘው ፊልም ላይ ተውና ነበር። በ2010 ለእይታ የበቃው የራም ቸረን ኦሬንጅ የተሰኘው ፊልም ላይ የራም ቸረን እህት ሆና ተውና ነበር በፊልሙ ላይ። ከነዚህ ሌላ መሄሽ ባቡና ታናሽ እህቱ ኦሪቫን ሺናቼክ መሄሽ ባቡ ልጅ እያለ ወይም በትንሽነቱ በዛ ሰዓት አባቱ ክሪሽና በፊልሙ ዓለም ላይ ከፍተኛ ስም ነበረው። በጣም ብዙ ፊልሞችንም በላይ ይሰራ ስለነበረ ቢዚ በመሆኑ ብዙ ጊዜውን ከቤተሰቦቹ ጋር አያሳልፍም ነበር። በዛም የተነሳ ልጅነቱን ማለት ይቻላል መሄሽ ባቡ በብዛት አያቱ ቤት ነው ያሳለፈው፣ እዛው ታሚልናዱ ቸመኔ ይባላል አካባቢ። አባቱ ቢዚ ስለነበረም ታላቅ ወንድሙ ረሜሽ ባቡ ነበረ መሄሽ ባቡን የሚንከባከበው። ልክ 4 ዓመት እንደሞላም መሄሽ ባቡ የፊልም ቀረጻ ቦታ ላይ ወይም ሴት ያለበት ቦታ ጋር ከአባቱ ጋር መሄድ ጀመረ። በዛ ሰዓትም በ1989 ለእይታ የበቃው ናረንጌ የተሰኘው ፊልም ዳይሬክተር ቢጄራው ልብ ብሎ አየው። ከዛም ለመጀመሪያ ጊዜ በካሚዮ ሮል ልጅ ተዋናይ ሆኖ አንድ ብሎ ስራውን ጀመረ። ይህም እንግዲህ በመሄሽ ባቡ ህይወት ውስጥ ገና በ4 ዓመቱ የመጀመሪያ የፊልም ስራው ነበረ። መሄሽ ባቡ የመጀመሪያ ደረጃ ትምህርቱን ሴንት ሜሪ ሃየር ኤንድ ሴኮንደሪ ስኩል እዛው ቼናይ ውስጥ ነው ያጠናቀቀው። በዛ ሰዓት ላይ የክፍል ጓደኛ የነበረው የታሚል ታዋቂው አክተር ካርቲም አብሮት ነበር የሚማረው። ይህም ማለት ካርቲና መሄሽ ባቡ ከልጅነት ጀምሮ ይተዋወቁ ነበር። በእርግጥ ዛሬ ላይም ሁለቱ በጣም ምርጥ ጓደኛ ናቸው። በእርግጥ መሄሽ ባቡ በሰዓቱ ትምህርት ላይ አቨሬጅ የሚባል ተማሪ ነበረ። በሰዓቱም ቢሆን መሄሽ ባቡ ከትምህርት ተረፍ በሚሄዱ ሰዓት ላይ ከአባቱ ከክሪሽና ጋር የተለያየ ፊልም ቀረጻ ያለበት ቦታ ላይ ወይም ሴቶች ላይ ይገኝ ነበር። በዛም የተነሳ የተለያየ ፊልሞች ላይ ልጅ ተዋናይ ሆኖ ወይም ህፃን ተዋናይ ሆኖ ገብቷል። እድሜውም 14-15 እስከሚደርስ ድረስ በአጠቃላይ ቢቆጠር 9 የሚደርሱ ፊልሞች ላይ መሄሽ ባቡ ህፃን ተዋናይ ሆኖ ተውኖ ነበር። በነዛ ስራዎቹም እንደ ህፃን ተዋናይ መሄሽ ባቡ የቴሉጉ ሲኒማ ላይ በጣም ታዋቂ አክተር ሆኖ ነበር። ግን ከፈረንጆቹ ከ1990 በኋላ አባቱ ክሪሽና ለቀጣይ ትምህርቱ ወይም ትምህርቱ ላይ ትኩረት እንዲያደርግና እንዲጠነክር ፊልሞችን አቁምና ትምህርት ላይ ትኩረት እንድታደርግ ፈልጋለሁ ብሎ አለው። መጀመሪያ ግራጁዌሽንን በትክክል
አጠናቅና ከዛ በኋላ ከፈለክ ወደ ትወና ትመለሳለህ ስላለው ሚስባሁም የአባቱ ነገር በጣም ስለተመቸውና ደስ ስላለው ቸነይ ውስጥ የሚገኘው ኖይዳ ኮሌጅ በመግባት ባችለር ኦፍ ኮመርስ የተባለ ዲግሪውን መያዝ ችሏል። እዚህ ኮሌጅ በሚማር ሰዓት ላይ አብሮት ይማር የነበረው የታሚል ሲኒማ ታዋቂ አክተር ተላፓቲ ቪጂም አብሮት የተማረ ነበር። ማለትም ሁለቱም ወደ ፊልም ዓለም ከመቀላቀላቸው በፊት ከኮሌጅ ጊዜ ጀምሮ ሁለቱ ጥሩ ጓደኛ ሆነው ነበር። የኮሌጅ ግራጁዌሽን ከጨረሰ በኋላ ለተወሰነ ዓመታት ትወናም ሰልጥኗል። በእርግጥ ሚስባሁ በሰዓቱ ልጅነቱ ጠቅላላ ቸነይ ውስጥ ስላሳለፈ የቴልጉ ቋንቋን መጻፍና ማንበብ አይችልም ነበር። የቴልጉ ቋንቋን መጻፍና ማንበብ አይችልም፣ መናገር ግን በደንብ ይችል ነበር። በዛም የተነሳ ስክሪፕትን ለማንበብና የተለያዩ ዳያሎጎችን ለመናገር መጀመሪያ አካባቢ በጣም ይቸገር ነበር። ప్రిన్స్ అంటారు. እንዲያም እንደሚባለው ከሆነ መጀመሪያ ዳያሎጉ ሌላ ሰው ያነብለትና ከዛ እያስታወሰ መልሶ ደብ ያደርግ እንደነበረ ተናግረዋል። ሚስባሁም ዝግጅቱን ከጨረሰ በኋላ በፈረንጆቹ በ1999 የመጀመሪያ መሪ ተዋናይ ሆኖ የሰራበትን ፊልም ራጅ ኩማርን ለእይታ አበቃ። ይህ ፊልም ይዘቱ አንድ ሮማንቲክ ኮሜዲ ፊልም ነበረ። በዚህ ፊልም ላይም ደግሞ አብራ የተወነችው መሪ ሴት ተዋናይ ፕሪቲ ዚንታ ነበረች። ይህ ፊልም በሰዓቱ ሂት ሆኖ ያለፈ ፊልም ነበረ። ግን ፊልሙን ከበኋላ በሂንዲ ደብ አድርገው ፕሪንስ ነምበር 1 በሚል ርዕስ አቅርበውት ነበረ። ይህ የመጀመሪያ ፊልሙ ተወዳጅ ስለነበረ አድናቂዎቹ ፕሪንስ ሚስባሁ በሚል ስማው መጥራትና ማወቅ ጀመሩ። ከዛም ከአንድ ዓመት በኋላ በፈረንጆቹ በ2000 የሚስባሁ ሁለት ፊልሞች ላይ ታበቁ። እነሱም ያምራጁና ባምሲ የተሰኙ ናቸው። ቢሆንም ግን ፊልሞቹ ቦክስ ኦፊስ ላይ ብዙም አቀባበል አላገኙም ነበር። ግን ባምሲ የተሰኘው ፊልም በሚሰራ ሰዓት ላይ አብራ የተወነችው ነምረታ ሽሮድከር ነበረች። በዚህ ፊልም ላይም ከሚስባሁ ጋር ሴት መሪ ተዋናይ ሆና አብራ የተጫወተችው እሷ ነበረች። ከዚህ ፊልም በኋላ ሚስባሁና ነምረታ ሽሮድከር ፍቅራቸው እየጨመረ ሄደ። ከዛም 5 ዓመት ዴት ካረጉ በኋላ በፈረንጆቹ በ2005 ሚስባሁና ነምረታ ሽሮድከር ሊጋቡ ችለዋል፣ ትዳር ያዙ። ግን በዛ መሃል ሚስባሁ ዝነኛ የሆኑ ፊልሞችም ለቆ ነበረ። ለምሳሌ ሙራሪ እና ኦካዱ የመሳሰሉ ፊልሞች ለእይታ በቁ። ኦካዱ ለተሰኘው ፊልም ሚስባሁ ለመጀመሪያ ጊዜ የዓመቱ ምርጥ አክተር በሚል ፊልም ፌር አዋርድ ሳውስ ተሸልሞ ነበር። ኦካዱ ማለት ከቆይታ በኋላ በፈረንጆቹ በ2015 አርጁን ካፑር ቴቨር በሚል ርዕስ ሪሜክ ያደረገው ፊልም ነው። በእርግጥ ይህ ፊልም በሂንዲ ፍሎፕ ሆኖ ነበር ያለፈው። በመቀጠልም በፈረንጆቹ በ2004 ለእይታ የበቁት ሁለት ፊልሞቹ ናኒና አርጁን የተሰኙት ፊልሞች በላይ ፍሎፕ ሆኑበት። በዛ ሰዓት በእርግጥ ሚስባሁ በጣም ያስጨነቀው ነገር ነበረ ፊልሞቹ ፍሎፕ መሆናቸው። ከዛም ለትንሽ አትረፍት ካረገ በኋላ አታዱ የተሰኘ ፊልም ሰራ። ይህ ፊልም በ2005 ነበር ለእይታ የበቃው። በሰዓቱም ሱፐር ሂት የነበረና ተወዳጅ ፊልም ሆነ። ከዛም በመቀጠልም በፈረንጆቹ በ2006 በሚስባሁ የሥራ ህይወቱ በጣም ትልቅ የሚባለው ወይም ስኬታማ ፊልሙ እሱም ፖክሊ የተሰኘ ነበረ። ይህ ፊልም በሰዓቱ በገቢ ደረጃ ቀደም ብለው በቴልጉ ሲኒማ ትልልቅ ገንዘብ ያስገቡ ፊልሞችን ሪከርዳቸውን ሁሉ ሰብሮ የሄደ ፊልም ነበረ። የዚህ ፊልም ስኬትም ሚስባሁን አንደኛ ደረጃ ዝነኛ አክተር የሚለውን ስም ሰጥቶት ነበር በሰዓቱ። ይህ ፊልም ማለት ከዛ ከቆይታ በኋላ በፈረንጆቹ በ2009 ሰልማን ካን ወንትድ በሚል ስም ሪሜክ ያደረገው ፊልም ነው። እንደሚታወቀው በዚህ ሰዓት ላይ የሰልማን ካን አስቸጋሪ ሁኔታ ውስጥ የነበረ የሥራ ህይወቱን ቀና ያደረገለት ፊልም እንደሆነ ይታወቃል። በእርግጥ የሚስባሁ ብዙ ፊልሞቹ በተለያየ ቋንቋ ሪሜክ መደረጋቸው የተለመደ ነገር ነው። ግን የሚገርመው ነገር እስካሁን ድረስ ሚስባሁ በሥራ ህይወቱ ላይ ማንኛውም ፊልሞቹ ሪሜክ ሆነ አያውቁም ወይም ሰርቶ አያውቅም። ሪሜክ እንደሚለው ከሆነ ሁል ጊዜ አዲስና ለየት ያለ ቆንጆ ታሪክ ፈልጌ ፊልም መስራት ያስደስተኛል ይላል። እንደዛም ሆኖ ግን በሥራ ህይወቱ ላይ ብዙ ፊልሞቹ ወይም በጣም ስኬታማ ይሆናሉ ወይም ደግሞ እጅግ በጣም በሚያስጠላ ሁኔታ ዲዛስተር የሚሆኑ ፊልሞች ናቸው። ግን በሰዓቱ የሚስባሁ ስም በቴልጉ ፊልም ኢንዱስትሪ ላይ ከፍተኛ ሆኖ ስለነበረ አንድና ሁለት ፊልሞቹ ዲዛስተር ቢሆኑ በሱ በሥራ ህይወቱ ላይ ለውጥ አይፈጥርም ነበር። ምንም እንኳን ፊልሞቹ ፍሎፕ ቢሆኑ ግን የሚስባሁ የሥራ ህይወት ቀስ በቀስ ወደ ላይ ከፍ እያለ መሄዱ አስገራሚ ያደረገው ነበር። ግን በፈረንጆቹ በ2007 ለእይታ የበቃው አንተዲ የተሰኘውን ፊልም ከሰራ በኋላ ሚስባሁ ብሬክ ማድረግ ፈልጎ ነበር። ግን በሰዓቱ በተፈጠረ አንድ ክስተት ለትንሽ ጊዜ ብሬክ አደርጋለሁ ብሎ ያሰበ የነበረው ለ2 ዓመት ከፊልም እንዲርቅ አስገደደው። ምክንያቱም በዚህ ሰዓት ላይ የሚስባሁ አያቱ አርፋ ነበረ። እሷም ደግሞ ከልጅነት ጀምሮ ተንከባክባ ያሳደገችው አያቱ ነበረች። የሚገርመው ነገር በዛ ሰዓት ላይ የሚስቱ የንምርታ እናትና አባትም ያረፉበት ጊዜ ነበረ። በዛ የተነሳ በፈረንጆቹ ከ2008 እስከ 2009 ሚስባሁ ከፊልም ዓለም ራሱን አግልሎ ነበር። እንደዛም ሆኖ ግን በሰዓቱ የተለያዩ ማስታወቂያዎችን ይሰራ ነበር። ያም ደግሞ የገቢ ጉዳይ ወይም የገንዘብ ችግር እንዳጋጠመው በደንብ ደግፎታል የተባለ ክስተት ነበረ። በዚህ ሰዓትም ከፊልም ራቅ ካለ በኋላ በትወናው ላይ በጣም ብዙ ነገሮችን አፕዴት ማድረግ ችሏል ወይም ራሱን በደንብ አሰልጥኗል። ከዛ በኋላ ሲመለስም ወደ ፊልሙ በአዲስ ስታይልና በሚያምር ሁኔታ ዱኩዱና ቢዝነስማን የመሳሰሉ ፊልሞችን በላይ የሰራቸው ፊልሞች በአጠቃላይ ሱፐር ሂትና ብላክበስተር እየሆኑለት ሄዱ። ప్రిన్స్ అంటారు.
በቴሉጉ ሲኒማ ይናል ትልቅ ሱፐርስታር ነው እየተባለ በሚሞገስበት ሰዓት ላይ ግን መሄሽ ባቡ ተፈጥሮ ሆኖ ነገሮችን አካብዶ አያውቅም። በኢንዱስትሪም እንኳን ቁጥር 1 አክተር ነው እየተባለ በሚጠራበት ሰዓት ላይ አብረውት በስራ ላይ የሚገናኙት ሰዎች ግን በጣም ይንከባከብ ነበረ። በዛም ሁሌ ይመሰገናል። ለአድናቂዎችም ቢሆን በጣም ከፍተኛ ቦታ እንዳለው ይመሰከርለታል። ምሳሌ በፈረንጆቹ በ2016 ብራሞስተም የተሰኘ ፊልሙ ለእይታ በቅቶ ነበር። ይህ ፊልም በሰዓቱ ክሪቲክስም ሆነ ተመልካቹ ያልወደደውና የጠላው ፊልም ነበር። በዛ ሰዓትም ስቴጅ ላይ ወጥተው መሄሽ ባቡ ለአድናቂዎቹ በዚህ ፊልም ስለተቀየሙት ይቅርታ ጠይቆ ነበር። ቃል የገባውን በዛው በቀጣይም ቢሆን ቆንጆ ፊልሞችን እሰራለሁ ብሎ ነበር። እንደዚህ መድረክ ላይ ወጥተው ለአድናቂዎቹ ያልወደዱትን ፊልም በመስራቱና ወደፊት አስተካክላለሁ ብሎ ይቅርታ የጠየቀ ከመሄሽ ባቡ ሌላ ምናልባት እስከዛሬ በታሪክ አልሰማንም። የመሄሽ ባቡን ይህን ባህሪው በደንብ ስለሚያውቁ አድናቂዎቹን በጣም ይወዱታል። እስካሁን ድረስ መሄሽ ባቡ በስራ ይወጡ ከ25 የበለጡ ፊልሞችን ሰርተዋል። በፈረንጆቹ በ2011 ለእይታ የበቃው ዱኩዱ የተሰኘው ፊልሙ በጣም ስኬታማ ነበር። እንዲያውም በሰዓቱ ከ100 ከሮር በላይ በማስገባት አጃይብ አስብሎ ነበር። እንዲያውም ፊልሙ ይህን ያህል ገንዘብ ሰብስቧል ወይም አስገብቷል በተባለ ሰዓት ላይ የሆነ ስህተት ይኖራል ብለው የኢንካም ታክስ ኦፊሰሮች መጥተው ቤቱን ፈትሾ ነበር። ዛሬ ላይ መሄሽ ባቡ ከፍተኛ ገንዘብ ከሚከፈላቸው የህንድ አክተሮች ተርታ ስሙ ይጠራል። በእርግጥ ከፊልም ከሚያገኘው ገቢ ላይ 30% ጠቅላላ ለእርዳታ የሚሰጥ ሲሆን ለተቸገሩ ሰዎችም እንዲደርስለት ሁል ጊዜ ጥረቱ እንደቀጠለ ነው። ጎኪ ያቸል የተሰኘ አንድ ኢንጆም ያለው ሲሆን ልክ እንደዚህ አይነት ስራ ላይ የተሰማሩ ሰዎችንም በጣም ብዙ በመርዳትም ይታወቃል። መሄሽ ባቡ በፈረንጆቹ በ2011 ሞስት ዲዛይረብል ኢንዲያን ማን በሚለው ላይ 5ኛ ደረጃ ላይ ተቀመጠ ነበር። በዚሁ ሊስት ላይ በቀጣይ ዓመት ወይም በፈረንጆቹ በ2012 2ኛ ደረጃ ላይ ደርሶ ነበር። በፈረንጆቹ በ2013 የቦሊውድ ትልልቅ የሚባሉ አክተሮችን ሁሉ አልፎ 1ኛ ደረጃ ላይ ተቀምጦ ነበር። በጣም ተወዳጅ የሆነ ወይም ተፈላጊ የሆነ በሚለው ሊስት ላይ ማለት ነው። ዛሬ ላይ እንኳን ሪቲክ ሮሽን ነው 1ኛ ላይ ያለው፣ ግን በ2013 መሄሽ ባቡ 1ኛ ደረጃ ላይ ደርሶ ነበር። በፈረንጆቹ በ2019 መሄሽ ባቡ በሰም የተሰራ ሐውልት የቆመለት ሲሆን ይህም ሲንጋፖር የሚገኘው ማዳም ቱሳድ ሙዚየም ውስጥ ነበር የቆመለት። በ2006ም መሄሽ ባቡና ነምረታ የመጀመሪያ ልጃቸውን ወንድ ልጅ ያገኙ ሲሆን ስሙንም ጎተም ብለው ሰይመውታል። ከዛም በፈረንጆቹ በ2014 ለእይታ የበቃው መሄሽ ባቡ የተወለበት ዋን ትሬኩ ሬዱ የተሰኘው ፊልም ላይ የመሄሽ ባቡን የልጅነት ገጸ ባህሪ ተጫውቶ ነበር ልጁ። በፈረንጆቹ በ2012ም ነምረታና መሄሽ ባቡ ሴት ልጃቸውን ሂታራን በክፋቸው አስገብተዋል። የመሄሽ ባቡ አባት ክሪሽና በቴሉጉ ሲኒማ በጣም ታዋቂ አክተር ፕሮዲውሰር በመሆን የምትታወቀውን ነርመላን በድጋሚ 2ኛ ሚስቱ አድርጎ አግብቷት ነበር። እናም እሷ ለመሄሽ ባቡ የእንጀራ እናቱ ናት። ይቺ አባቱ 2ኛ ሚስት ነርመላ በጣም ብዙ ፊልሞችን ዳይሬክት በማድረግ በፈረንጆቹ በ2002 በሴት ብዙ ፊልም ዳይሬክት ያደረገች ዳይሬክተር በሚል ጊነስ ቡክ ኦፍ ወርልድ ሪከርድ ላይ ስሟ ተመዝግቦ ነበር። በእርግጥ በድንገት በደረሰባት ህመም በፈረንጆቹ በ2019 አርፋለች። ከአወዛጋቢ ነገሮች መሄሽ ባቡ ሁል ጊዜ ራቅ እንዳለ ነው። እንደዛም ሆኖ ግን ከብዙ አነጋጋሪ ነገሮች ጋር ስሙ መጠራቱ የማይቀር ነው። በግድ ያስገቡታል። በእርግጥ ይህም የሚፈጠረው ብዙ ጊዜ አድናቂዎቹ በሚፈጥሩት ውዝግብ ነው። ግን ከዛ የበለጠ በብዛት ስሙ የሚጠራው እንደሚታወቀው ኤክስፕሬሽንለስ ነው በሚሉት ነው። ወይም ትወና አይችልም ይሉታል። ስለሱ ደግሞ እስቲ ምን ይባላል የሚለውን ትንሽ አይታርገን እንዴ። በተለይ ደግሞ አሁን ከቅርብ ጊዜ ወዲህ ከኤስኤስ ራጃሞሊ ጋር ቫራናሲ የተሰኘውን ፊልም ይሰራል ከተባለ ጀምሮ ይሄ ነገር በከፍተኛ ሁኔታ እየተሰማ ነው ያለው። እንደሚታወቀው ቫራናሲ የተሰኘው ፊልም ይሰራል ከተባለ ጀምሮ ተመልካቹ ያለ ትዕግስት የጠበቀ ነበረ። በመጨረሻም የፕሪቲቪራይ ሱኩማርን የመሄሽ ባቡና ከዛ በኋላ የፕሪንካ ፈርስት ሉክ ፖስተራቸው ለእይታ በቃ። ከዛን ጊዜ ጀምሮ እስካሁን ድረስ ማለት ይቻላል የሆነ አነጋጋሪ ነገር መፈጠሩ እንደቀጠለ ነው ያለው። በተለይ ደግሞ የመሄሽ ባቡ መልኩ ላይ ምንም አይነት ኤክስፕሬሽን የለም በሚለው በጣም እየተወራ ነው ያለው፣ ወይም ሲነገርም ነበር። አሁንም ቀጥሏል። ብዙዎቹ እንደሚሉት ከሆነ መልኩን ለሚፈለገው ካራክተር መቀያየርና አሪፍ ትወና በፊቱ ወይም በመልኩ ማሳየት አይችልም ይላሉ። ስለዚህ እኛ ላይ የተደከመበትና የተለፋበት ቫራናሲ የተሰኘው ፊልም በዚህ የተነሳ ወይም በመሄሽ ባቡ የተነሳ ፊልሙ መጥፎ እንዳይሆን ፈርተናል የሚሉ መጥተዋል። እንደሚታወሰው ታይትል አናውንስመንቱ ላይ መሄሽ ባቡ አንድ ላም እየጋለበ ሲመጣ አይተን ነበረ። እጁ ላይም ደግሞ ባለ 3 ጦር ይዞ ነበር። በእርግጥ በትክክለኛው ሲነገር እዚህኛው አናውንስመንት ቪዲዮ ላይ ምንም አይነት ለየት ያለ ኤክስፕሬሽን አላየንም። ከዛ በተጨማሪ ዳይሬክተሩ ኤስኤስ ራጃሞሊ በአናውንስመንት ቪዲዮ ለማሳየት የሞከረው ዓለምም ብዙ ሰዎች እንግዲህ ያልገባቸውም የፕሪቲቪራይ ሱኩማርንም ሆነ የፕሪንካ ቾፕራም ግራ እንዳጋባ ነው። ስለዚህ ይህ ነገርም ትልቅ ጥያቄ የፈጠረው ከፕሪንስ መሄሽ ባቡ ጋር ኤስኤስ ራጃሞሊ አሁን የሚሰራው ፊልም በትክክል ስኬታማ ይሆናል አይሆንም የሚል ጥርጣሬ ፈጥሯል። ምክንያቱም ዳይሬክተሩ ቀደም ብሎ የሰራቸው ፊልሞች በአጠቃላይ ሁሉም አይኮኒክ ሆነው ተወዳጅ የሆኑ ፊልሞች ነበሩ። መግዲራም ብንል ኪም ብንል አራራንም ሆነ ባሁበሊ።
ስለዚህ ብዙዎቹ የሚጠራጠሩት ይህንን ካራክተር ወይም ገጸ ባህሪውን መሄሽ ባቡ በትክክል ይወጣል ወይስ አይወጣም እያሉ ነው። ስለዚህ መሄሽ ባቡ በመልኩ ይህን ብዙም ትወና አያሳይም ለሚሉ ሰዎች የተወሰኑ ቀደም ያሉ ስራዎችን እናንሳና በመልኩ ምን ያህል እንደሚተውንና ምን ያህል ብቃት እንዳለው ለማየት እንሞክራለን። እናንተም ካያችሁ በኋላ እርግጠኛ ነኝ ከሚባለው ነገር ተቃራኒ ሐሳብ እንደሚፈጥሩ ምንም ጥርጥር የለኝም። ስለዚህ በመቀጠል መሄሽ ባቡ ከሰራቸው ፊልሞች ውስጥ 10 ምርጥ ትወና አሳይቶባቸዋል የተባሉትን የተመረጡትን አቀርብላችኋለሁ። ዋናው ነገር ዛሬ ላይ መሄሽ ባቡ ከቴሉጉ ሲኒማ ብቻ ሳይሆን ህንድ ውስጥ ካሉ ሲኒማዎች፣ ህንድ ውስጥ ካሉ አክተሮች ከፍተኛ ገንዘብ ከሚከፈለው አክተር አንዱ ተብሎ ይቆጠራል። ቀደም ብዬ እንደተናገርኩት በስራ ህይወቱ ላይ ከ25 በላይ ፊልሞችን ሰርቷል። በእነዛ ፊልሞችም በጣም ብዙ አዋርዶችን መሸለም ችሏል። ከዛ ሌላም ከፈረንጆቹ ከ2012 ጀምሮ ፎርቢስ ኢንዲያ በየዓመቱ ከሚያወጣቸው ምርጥ የህንድ ሴሌብሪቲዎች መሃል ከመቶዎቹ መሄሽ ባቡ ሊስት ውስጥ አብረዋል። መሄሽ ባቡ ምርጥ ትወና አሳይባቸው ከሚባሉ ፊልሞች መሃል 10ኛ ደረጃ ላይ ያለው ስሪ መንተሩ የተሰኘው ፊልም ነው። స్కూలింగ్ చేసేటప్పుడు హాస్టల్లో ఉంటాను. ఫ్రెండ్స్తో ఉండటం ఇష్టం అనుకున్నాను. ይህ ፊልም በፈረንጆቹ በ2015 ነበር ለእይታ የበቃው። እርግጠኛ ነኝ አድናቂ የሆነ ሰው በጣም ብዙ ጊዜ ደጋግሞ አይቶታል የሚባል ፊልም ነው። የፊልም ይዘት አንድ ሶሻል ድራማ ፊልም ሲሆን በፊልም ላይ የነበረው የመሄሽ ባቡ ትወና በእርግጠኝነት አስገራሚ ነበረ። በዚህ ፊልም ላይ መሄሽ ባቡ አንድ የሀብታም ቢዝነስማን ልጅ ሲሆን ከዛም የአባቱን ማንነት ለማጣራት ወይም ደግሞ ቤተሰቦቹን ዘሮቹን ፍለጋ ወደ ገጠር ይሄዳል። እዛ ገጠር ከገባ በኋላም የሰዎቹን ችግር መረዳት ይጀምራል። ያለባቸውንም ችግር ለማስተካከልና ለማረም ይጥራል። ቀስ በቀስም ሙሉ ለሙሉ የገጠሩን ኃላፊነት ይቀበላል። በሰዓቱ የፊልም እጅግ በጣም ተወዳጅ የነበረ ፊልም ነው። በዚህ ፊልም ላይም ላሳየው ትወና በአመቱ ቤስት አክተር የቴሉጉን ፊልም ፌር አዋርድም ተሸልሞ ነበር። በሰዓቱ ስሪ መንተሩ የተሰኘው ፊልም ቦክስ ኦፊስ ላይ ምርጥ ገንዘብ ሰብስቦ ነበር። ከዛ ሌላም የብዙ ሰዎችን አስተሳሰብ የቀየረ ፊልም ነበር። ይህ ፊልም ለእይታ ከበቃ በኋላ ቴለንጋናና አንድራ ፕረዴሽ የሚባለው የሳውዝ አካባቢ ላይ በጣም ብዙ ፖሊስ ኦፊሰሮችና የመንግስት ሰራተኞች ልክ እሱ በፊልሙ ላይ እንዳደረገው የተለያዩ ትንንሽ መንደሮችን መተባበርና መርዳት ጀምሮ ነበር። እንዲያም አንድ ሀብታም ሰው አንድ መንደርን ሙሉ ለሙሉ እንከባከባለሁ፣ እቆጣጠራለሁ ብሎ ሁሉ ወስኖ ነበር። ይህም ማለት ፊልሙ በተመልካቹ መሃል ትልቅ ተጽዕኖ የፈጠረና ድንቅ ስራ የሰራ ፊልም ነው። በዛ ላይ ደግሞ ሬንጀር ለብሶ በፊልሙ ላይ መሄሽ ባቡ ሲታይ በጣም ዝነኛ ሆኖ ነበር አለባበሱ። 9ኛ ላይ የሚቀመጠው በፈረንጆቹ በ2011 ለእይታ የበቃው አክሽን ድራማ ይዘት ያለው ዱኩዱ የተሰኘው ፊልም ነው። በዚህ ፊልም ላይ ከመሄሽ ባቡ ጋር አንድ ላይ ያየናት መሪ ተዋናይ ሳማንታ ነበረች። በሰዓቱም ቢሆን ይሄ ፊልም ወደ ሲኒማ እይታ ሲበቃ ብዙ ስክሪኖችን ያገኘ ፊልም ነበር። ፊልሙ ቦክስ ኦፊስ ላይ 102 ክሮር ሰብስቦ የወረደ ሲሆን በዛ ሰዓትም ቢሆን ፊልሙ ከፍተኛ ገንዘብ በመሰብሰብ በአመቱ አንደኛ ደረጃ ላይ የነበረ ፊልም ነበር። ፊልሙም በአመቱ የተለያዩ ዘርፎች ላይ ብዙ ሽልማትን ማሸነፍ ችሎ ነበረ፣ ከገቢው በተጨማሪ ማለት ነው። ተመልካቹም ደግሞ በዚህ ፊልም ላይ መሄሽ ባቡ የነበረው መልክም ሆነ ትወናውን በጣም አድንቀውለት ወደውለት ነበር። በዚህ ፊልም ላይ በእርግጥ ከአክሽን በተጨማሪ ኮሜዲም ነበረው። የቴሉጉ ሲኒማ ታዋቂ ኮሜዲያንም አብሮ የተሳተፉት ፊልም ነበር። የሁለቱም ኮሜዲያኖች ኮሜዲም ደግሞ በጣም ተወዳጅ ነበር፣ በጣም የሚያስቅ ነበር። 8ኛ ደረጃ ላይ የሚቀመጠው በ2005 ለእይታ የበቃው አታኖ የተሰኘው ፊልም ነው። ይህ እንግዲህ በብዛት መሄሽ ባቡ ትወና አይችልም ለሚሉ ሰዎች እንዲያዩት የሚጋበዝ ፊልም ነው። አድናቂዎቹ በእርግጠኝነት እንደሚናገር ከሆነ መሄሽ ባቡ ዛሬ አይደለም በፊት እንኳን የትወና አቅሙ ምን ያህል ደረጃ ላይ እንዳለና ደረጃው ትልቅ እንደሆነ በደንብ ለመረዳት ይህን ፊልም እዩ ብለው ይጋብዛሉ። መሄሽ ባቡ ምርጥ ታሪክ ያለ ፊልም ካገኘም የትወና ብቃቱን ተጠቅሞ ያንን ታሪክ ነፍስ ለመዝራት ደቂቃ አይፈጅበትም ብለው የሚመሰክሩት አክተር ነው። ይህ አታኖ የተሰኘው ፊልም ለየት የሚያደርገው በመጀመሪያ ደረጃ የፊልሙ ታሪክ እጅግ በጣም መሳጭ ሲሆን ያንን ደግሞ የበለጠ እንዲያምር ያደረገው የመሄሽ ባቡ ትወና ነበር። በሰዓቱም ቢሆን በአዋርድም ደረጃ ሆነ በገቢ ምርጥ ገንዘብ የሰበሰበና ብዙ አዋርድ የተሸለመ ፊልም ሲሆን ከዛ በኋላ በቴሉጉ ሲኒማ ይህ ፊልም ሞደርን ክላሲክ ፊልም ተብሎ የተቀመጠ ነው። ፊልሙን በጣም ዝነኛና ታዋቂ ስለነበረ በሰዓቱ ከ1000 በላይ ኬብል ቲቪዎች ላይ ፊልሙ እንደተላለፈ ተነግሯል። የዚህ ፊልም ዋና ታሪኩ እንዴት መሰላችሁ? አንድ ገዳይ ይቀጥሩና ሚኒስተርን የውሸት የመግደል ሙከራ እንዲያደርግ ይነገረዋል። ከዛ በኋላ ግን ያ ሚኒስተር በስተት ይገደላል። ስለዚህ ገዳዩ ወጥመድ ውስጥ ይገባል። ከዛ በኋላ በአንድ በሞተ ሰው ስም ራሱን ይሰይምና ራሱን ለማትረፍ ሲጣጣር ይታያል። ይህ እንግዲህ በ2001 በመቀጠል ፊልሙ ሂንዲ ሪሜክ የተደረገ ሲሆን ቦቢ ዶል እና ናና ፓቴከር የሰሩበት ሲሆን እሱም ኤክ ዘ ፓወር ኦፍ ዋን የተሰኘው ፊልም ነበር። በእርግጥ በሂንዲ ሪሜክ የተደረገው ፊልም ሂንዲ ቦክስ ኦፊስ ላይ ፍሎፕ ሆኖ ያለፈው። 7ኛ ደረጃ ላይ የሚቀመጠው ኡካዱ የተሰኘው ፊልም ነው። በዚህ ፊልም ላይ መሄሽ ባቡ ከበዲ ተጫዋች ሆኖ ነው የታየው። በዚህ ፊልም አብራ የተወነችው መሪ ሴት ተዋናይዋ ቡሚካ ቻውላ ነበረች። የመሄሽ ባቡም ሆነ የቡሚካ የትወና ብቃታቸው በደንብ የታየበት ፊልም ተብሎ ይመሰከራል።
ፊልሙ ለእይታ እንደበቃ ቦክስ ኦፊስ ላይ ብሎክበስተር ነበረ። እስከዛ ሰዓት ድረስ በመሄሽ ባቡ የሥራ ሕይወት ላይ ትልቁ ስኬታማ ፊልም ተብሎ ሪከርድ የያዘ ፊልም ነበረ። በፈረንጆቹ በ2003 እንግዲህ ይህ ፊልም ቴሉጉ ስቴት ላይ ብቻ 50 ከሮር በማስገባት ተአምር ሰራ የተባለ ፊልም ነበረ። ይህ ፊልም ከበኋላ በተለያዩ ቋንቋዎች ሪሜክ ተሰርቶለታል። ለምሳሌ ተላፈቲ ቪጄ በ2004 ለእይታ የበቃው ጊዜ የተሰኘው ፊልም የዚሁ ፊልም ሪሜክ ነበረ። እንደሚታወቀው ጊዜ የተሰኘው ፊልም ደግሞ በተላፈቲ ቪጄ የሥራ ሕይወት ውስጥ በጣም ምርጥ ፊልም ተብሎ ተመዝግቦለታል። የሚገርመው ነገር የመሄሽ ባቡ ፊልም ሪሜክ ተደርጎ ነበር የተሰራው። ከትንሽ ዓመት በኋላም ደግሞ በከነር ፊልም ኢንዱስትሪ ፑኒት ራጅኩማር አጄ በሚል ፊልም የሰራው ሲሆን በ2015 በሂንዲ አርጁን ካፑር ቴቨር በሚል ሲም ተውኖት ነበር ወይም ሪሜክ አድርጎት ነበር። ይህ እንግዲህ መሄሽ ባቡ ገና ከጅምሩ በምርጥ ትወና አሪፍ አድርጎ ስራውን እንደጀመረ ያሳየበት ፊልም ተብሎ የተመዘገበ ነው። ስድስተኛ ላይ የምናየው በፈረንጆቹ በ2012 ለእይታ የበቃው ታዋቂው ዳይሬክተር ፑሪ ጀገናት ዳይሬክት ያደረገው ቢዝነስማን የተሰኘው ፊልም ነው። ముంబైని పోయించడానికి వచ్చాను. ముంబైని ప్రశాంతంగా ఉండనవరా? నువ్వు వదిలేసి వెళ్తే ఇంకా డేంజరస్గా తయారవు. ይህ ፊልም ቦክስ ኦፊስ ላይ ሂት የሆነ ያለፈ ወይም ምርጥ ገንዘብ የሰራ ፊልም ሲሆን በዚህ ፊልም ላይ መሄሽ ባቡ ከታች ተነስቶ ላይ የደረሰበት መንገድ የትወና ብቃቱን በደንብ ያሳየበት ምርጥ ፊልም ነው ተብሎ ይመሰከርለታል። በዚህ ፊልም ላይ ተናዶ የሚተውንበት መንገድም በጣም ለየት ያለ ነበረ። ከዛ ሌላም በፊልሙ ላይ መሄሽ ባቡ አስገራሚ የሆኑ አክሽኖችን በሚያሳይ ሰዓት ላይ ተመልካቹ ማድረግ ይችላል ብሎ አምኖ እንዲያይ ያደረገ ምርጥ ትወናውን አሳይቶበታል የተባለ ፊልም ነው። ይህ ፊልም በሰዓቱ በ40 ከሮር በጀት ነበር የተሰራው። ላይፍ ታይም ውስጥ ጨርስም 95 ከሮር አካባቢ መሰብሰብ ችሎ ነበር። አስገራሚ ነገር ይህ ፊልም ሲሰራ በ47 ቀን ብቻ ጣጣውን ጨርሶ ያለቀን የተሰራ ፊልም ሲሆን በዛ ሰዓትም በአጭር ጊዜ ጣጣውን ጨርሶ ለእይታ የበቃ የመጀመሪያው የቴሉጉ ፊልም ተብሎ ተመዝግቦለታል ታሪክ። እርግጠኛ ነኝ ይህ ፊልም በሂንዲ ደብ ቀርቦ ስለነበረ ብዙዎቻችሁ አይታችሁታል። በፊልሙ ላይም መሄሽ ባቡ ያሳየውን ትወና ሁላችሁም ወዳችሁ እንዳያችሁት ምንም ጥርጥር የለኝም። በመቀጠል 5ኛ ደረጃ ላይ የሚቀመጠው በፈረንጆቹ በ2005 ለእይታ የበቃው ኩክሪ የተሰኘው ፊልም ነው። ይህንን ፊልምም ዳይሬክተሩ ፑሪ ጀገናት ሲሆን ዳይሬክት ያደረገለት። ይህ ፊልምም በሰዓቱ ለየት ያለ ስታንዳርድ የፈጠረ ፊልም ነበር። నేను తాగను. భయపడదు, చెప్పు ఎంత అర్థం. ఒకటి తాగమంటే నేను తాగను. በዚህ ፊልም ላይ መጀመሪያ መሄሽ ባቡ አንድ ቦዘኔ ወይም ዱርዬ ሆኖ የተወነበትና በኋላ ደግሞ ፖሊስ ኦፊሰር ሆኖ የተወነበት መንገድ በጣም የተደነቀበትና የተወደደበት ስራ ነበር። ሁለቱም በጣም የተለያዩ ስለሆኑ በዚህ ፊልም ላይ መሄሽ ባቡ ባሳየው አቲቲዩድም ሆነ ለየት ባለ የትወና ብቃቱ ይህ ፊልም ከመጨረሻ ድረስ የሚታወስ አድርጎታል። በዚህ ፊልም ላይ የነበረው ስታይል፣ ዳያሎግን የሚናገርበት መንገድ፣ ቁጣም፣ ንዴቱም፣ ብስጭቱም ሁሉም አስገራሚ ነበር። ከዛ ሌላም መሄሽ ባቡ እዚህ ላይ የሚለብሳቸው ልብሶች እንዳለ ትሬንድ ሆኖ ነበር። ሁሉም ተከትሎት ነበር። ይህ ፊልም በሰዓቱ የኢንዱስትሪው ሂት የሆነ ፊልም ተብሎ ተመስክሮለታል። ምክንያቱም ለ3 ዓመት ያህል ይህ ፊልም ይዞት የነበረውን ሪከርድ ማንኛውም ፊልም አልቀረበውም፣ አልተጠጋውም ነበር። የዚህ የፖክሬን ፊልም የገቢ ሪከርድ የሰበረው ከ3 ዓመት በኋላ ለእይታ የበቃው መግዲራ የተሰኘው ፊልም ነበር። ይህ ፊልም በተለያዩ ቋንቋዎች ሪሜክ የተደረገ ሲሆን በታሚል ተላፓቲ ቪጄም ፑክሪ በሚል ስም ይህንን ፊልም ሪሜክ ሰርቶት ነበር። በሂንዲ ደግሞ ሰልማን ካን ወንትድ ብሎ የሰራው ነው። እሱም ብላክባስተር ነበር። በእርግጥ ሪሜክ የተደረጉትም የተለያዩ አክተሮች ምርጥ ትወናቸውን ያሳዩበት ቆንጆ ፊልም ሆናል። ግን ምንም ቢሆን ኦሪጂናሉ የመሄሽ ባቡ መሆኑ መቼም የሚካድ አይደለም። 4ኛ ደረጃ ላይ ያለው እንግዲህ በስራ ህይወቱ ላይ እጅግ በጣም ድንቅ ትወና አሳይበት የሚባለው ካሌጃ የተሰኘው ፊልም ነው። ይህ ፊልም ይዘቱ አንድ ፋንታሲ አክሽን ኮሜዲ ፊልም ሲሆን በዚህ ፊልም ላይ እውነትም መሄሽ ባቡ ያሳየው የኮሜዲ ብቃቱ በጣም የተደነቀለት ነበር። ግን የሚያሳዝነው ነገር ለእይታ በቃ ሰዓት ላይ ቦክስ ኦፊስ ላይ ያን ያህል ተወዳጅነትን አላገኘም ነበር። ግን ከዛ በኋላ ሁሉም በተለያየ መንገድ ወይም በቲቪ ካዩት በኋላ ፊልሙን በጣም ወደዱት እና ሁሉም መስክሮለታል። መሄሽ ባቡ የኮሜዲ ብቃቱን በጣም አድንቀውለታል። ስለዚህ ያው እንደተለመደው ቦክስ ኦፊስ ላይ ያልወደዱትም ነበር። ዛሬ ላይ እንግዲህ አንድ ከልት ክላሲክ ፊልም ነው ብለው መስክረውለታል። ሌላው ቀርቶ ይህ ፊልም የቴሉጉ ሲኒማ የምዕተ ዓመቱ ምርጥ ፊልሞች ከሚለው ላይ 25 ሊሰበሰቡባት ችሎ ነበር። ስለዚህ መሄሽ ባቡ እንግዲህ ምርጥ ትወና ያሳየባቸውን ፊልሞች ማየት ከፈለጋችሁ ካሌጃን እንድታዩ በትክክል ጋብዛችኋለሁ። ምክንያቱም ብዙ አድናቂዎቹ ሪኮማንድ የሚያደርጉት ነው። ይህ ፊልም በእርግጥ በጣም ተወዳጅ ስለነበረ ከዛ በኋላም ቢሆን በድጋሚ ወደ ሲኒማ የተመለሰ ሲሆን ብዙ ጊዜም ፊልሙ ሲመለስ ወይም ወደ ሲኒማ እይታ ሲበቃ ሃውስፉል ነበረ ተብሎ ተመዝግቦለታል። ሶስተኛ ደረጃ ላይ የሚቀመጠው እንግዲህ በ2001 በፈረንጆቹ ለእይታ የበቃው ሙራሪ የተሰኘው ፊልም ነው። ይህ ፊልም ይዘቱ አንድ ሱፐርናቹራል የሆነ ሮማንቲክ ድራማ ፊልም ሲሆን በዚህ ፊልም ላይም ከመሄሽ ባቡ ጋር አብራ የተወነችው ሶናሊ ቤንድሬ ነበረች። నా కాబోయే పెళ్ళాం పాల సముద్రంలోంచి పైకొచ్చిన ఎక్కడ 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 ఉందో తారక ఏ కోతి
నాకు తలకాయ నొప్పి వచ్చింది. የዚህ ፊልም ታሪኩ በጣም ዩኒክ የሆነና ለየት ያለ ነበረ። በሰዓቱም በ5 ከሮ በጀት የተሰራ ይህ ፊልም 13 ከሮ አካባቢ መሰብሰብ ችሎ ነበረ። በዚህ ፊልም ላይ መሄሽ ባቡ ሙራሪ የሚለውን ገጸ ባህሪ የተወጣበት መንገድ እያንዳንዱ ሲሉ በደንብ ያሳመነ ነበረ። ሁለተኛ ደረጃ ላይ የሚቀመጠው በፈረንጆቹ በ2003 ለእይታ የበቃው ኒጃም የተሰኘው ፊልም ነው። በዚህ ፊልም ላይ ከመሄሽ ባቡ ጋር አንድ ላይ ጎፒ ቻንድ፣ ረችታና ራሲ አብረው የተወኑበት ፊልም ነበረ። እዚህ ነጃም የተሰኘው ፊልም ላይ መሄሽ ባቡ ያሳየው ትወና ብዙዎቹ እንደሚስማሙበት ከሆነ ሌላ አክተር በዚህ ደረጃ እንኳን ይተውነዋል የማይባል ነው ብሎ ይላሉ። ስለዚህ የመሄሽ ባቡ የትወና ብቃቱ ላይና መልኩ ላይ ኤክስፕሬሽን ደስ ነው የሚሉ ሰዎች የመሄሽ ባቡን ይህን ነጃም የተሰኘውን ፊልም እንዲያዩ ጋብዟቸው ይባላል። ይህ ፊልም በጣም የተወደደና የሚደነቅ ፊልም ሲሆን መሄሽ ባቡን በስራ ህይወቱ ላይ ምርጥ ትወና አሳይባቸው ከሚባሉ ፊልሞች መሃል ተጠቃሽ መሆን ችሏል። እዚህ ሊስት ላይ እንግዲህ በአንደኛ ደረጃ የተቀመጠው ዋን ኔሉ ኩዴኑ የተሰኘው ፊልም ነው። ይህ ፊልም ለእይታ የበቃው በፈረንጆቹ በ2014 ሲሆን ይህ ፊልሙ ምርጥ ፊልም ሆኖ አልፎለት ነበር። እንግዲህ ከዚህም የበለጠ የተለያዩ ፊልሞችን ምርጥ አድርጎ ሰርቷል። ይሄ ለምን አንደኛ ደረጃ ላይ ተቀመጠ ልትሉ ትችላላችሁ። ግን በጣም ብዙ አድናቂዎቹ የሚስማሙበት አንድ ነገር አለ። እሱም በዚህ ፊልም ላይ መሄሽ ባቡ ያሳየው ትወና፣ በተለይ ደግሞ በዚህ ፊልም ላይ የተለያዩ የማልቀስ ሲኖች ላይ ያሳየው ትወና ነገሮችን ማስታወስ አቅቶት ሁሉም ነገር ግራ ገብቶት በሚጨነቅና ዞር ዞር በሚል ሰዓት ላይ የሚያሳየው ትወና እጅግ በጣም ተወዳጅ እንደሆነና ምርጥ ትወና እንዳሳዩ ብዙዎች ይስማሙበታል። በእርግጥ የፊልም ለእይታ በበቃ ሰዓት ላይ ቦክስ ኦፊስ ላይ ለየት ያለ ገንዘብ ሊሰበስብ አልቻለም ነበር። እንደዛም ሆኖ ግን በዚህ ፊልም ላይ መሄሽ ባቡ ያሳየው ትወና እጅግ በጣም አስደናቂ ነበር። በዚህ ፊልም ላይም አብራ መሪ ተዋናይ የነበረችው ክሪቲ ሴንስቶን ቀደም ብዬም መሄሽ ባቡ በልጅነቱ የራሱን ልጅ አስተውኖበታል ያልኳቸው ፊልም ነው። ఇక్కడికి ఏ బస్సు వచ్చి ఆగినా ఇక్కడ మా అమ్మని చంపారు. የሚገርመው ነገር ዛሬ ላይ እንግዲህ ከቴልጉ ሲኒማ ካልት ክላሲክ ከሆኑ ፊልሞች መሃል አንዱ ተብሎ ይመሰከርለታል ወይም ይጠራል። ከዛ በተጨማሪ ከቴልጉ ሲኒማ ከወጡ የምዕተ ዓመቱ ምርጥ 25 ፊልሞች ላይ እዛ ሊስት ውስጥ አብሮ መግባት የቻለ ፊልም ነበር። ስለዚህ በአጠቃላዩ በድምሩ እነዚህን ፊልሞች በትክክል ያየ ሰው ከኤስ ራጃሞሊ ጋር የሚሰራውን ቫራናሲ የተሰኘውን ፊልም በትክክል ይሰራዋል፣ አቅሙ አለው፣ ብቃቱ አለው ብሎ ለመመስከር በቂ ያደርገዋል የሚባሉ ፊልሞች ናቸው። በአጠቃላዩ እንግዲህ ስለ መሄሽ ባቡ የምናወራው ወይም ያቀረብኩላችሁ ይህንን ይመስላል። እርግጠኛ ነኝ በጣም ብዙ ነገሩ እንደተመቻችሁ። እዚህ ጋር የገለጽኳቸው እንግዲህ 10ሩን ፊልሞች ሊስቶቹን እኔ መርጬ የደረደርኩት ሳይሆን አድናቂዎቹ በሊስት ተርታ ያስቀመጡት ነው። ስለ መሄሽ ባቡ ማወቅ ከፈለጋችሁ እነዚህን ፊልሞች እዩ ብለው ያስቀመጡትን እነሱ እንዳስቀመጡት ታሪክ ያቀርብላችኋል። እናንተ የመሄሽ ባቡ አድናቂ ከሆናችሁ ወይም ፊልሞቹ ካያችሁ ምን ትላላችሁ? ትክክል ያስቀመጡት አድናቂዎቹ ወይስ አዛብተውታል? በዛ ላይ ደግሞ እነዚህን ፊልሞች በትክክል አይታችሁ ከሆነ ቫራናሲ የተሰኘውን ፊልም በብቃት ይወጣል ትላላችሁ? እናንተም ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። እርግጠኛ ነኝ የመሄሽ ባቡ ስትሉ የነበራችሁ ሰዎች ለምን እንደቆየሁኝ አሁን ተረታችሁ ይሆናል። ጠቃል ያለና በቂ የሆነ መረጃ እንድታገኙ ምርጥ ቪዲዮ ይዤላችሁ ልምጣ ብዬ ነው ቆየት ያልኩት። እንደተመቻችሁና እንደወደዳችሁት ምንም ጥርጥር የለኝም። ለማንኛውም ቪዲዮን ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጉ፣ ለጓደኞቻችሁም ሼር በማድረግ የቪዲዮውን ተደራሽነት በዛ እናድርገው። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ పట్టుదలనే ప్రయత్నంతో మహేష్ గారు చాలా మంచి డాన్సర్ అండి, స్టైల్ ఉంటుంది ఆయన దగ్గర. ధైర్యం ఏంటో చెప్తా. ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा. कोई न जाने क्यों चैन होता है, क्या करूँ हाय कुछ कुछ होता है, क्या करूँ हाय कुछ कुछ होता है.